ሶፊያና ኢሳቤላውንም ቢሆን በአሌያንድሮ ጉዳይ እንደተናነቁ ናቸው። አሁን ሶፊያ ከጓደኛዋ ብላንኪታ ጋር የነ ኢሳቤላ ሆቴል ውስጥ ነው ያለችው። አብራ ከጓደኛዋ ጋር ምግብ እየበላች፣ ኢሳቤላ ደግሞ ላለፉት ቀናቶች እንዴት አርጋ ሶፊያ ምንም ዋጋ እንደሌላትና የኖሬጋን የነሱን ቤተሰብ እንደማትመጥን ለአሌያንድሮ ለማሳየት ብዙ ስትለፋ ነበረ። የሶፊያን አባትን በሷ ሴራ ብዙ እደውስ ከተዋለች። አሁን ፊት ለፊት ስታያቸው ብላንኪታ ዛሬኑ ከስራ እንደምትባረር ግልጽ ነው። በአንድ በኩል ደግሞ ቫኔሳ በትዳር ህይወቷ በጣም እየተፈተነች ነው ያለችው። ከባሏ ኤርኔስቶ ጋር መስማማት የሞት ድምፅ ሆኖባታል። ከኤርኔስቶ ጋር በፍጥነት ተፋታ ቶሎ ብላ ወደ ማክስ የምትመለስበት ቀን በእጅጉ ይናፍቃታል። አሁን ኢሳቤላና ሶፊያ ተፋጠዋል። ብላንኪታ ዳግመኛ እዚህ ሆቴል እንዳትመጣ ቀጭን ማስጠንቀቂያ ተሰጥቷታል። ኤርኔስቶና ቫኔሳ ቢሆኑ እየተጨቃጨቁ ናቸው። ቤት ጋር ተገናኝተው ነበረ። አንቺ ከማክስ ፍቅር ይዞሽ ነው እኔ እንደዚህ ጣል ጣል ያረግሽኝ፣ ቶሎ ከህይወትሽ ልታስወጪኝ የምትሞክሪው ነገር ግን አይሳካልሽም እያላን ነው። ቫኔ ምን ማድረግ እንደምችል ግን ታውቂያለሽ፣ ያለኝን አቅም ታውቂያለሽ፣ ግን እኔን እንደዚህ መናቅ ጥሩ አይደለም። ይኸውልሽ አሁን እያስፈራራሽኝ ነው፣ ነገር ግን የምታስፈራሪ ነገር ራስሽን መልሶ ይጎዳሻል። እኔ ምንም አልልሽም፣ ነገር ግን ፈጣሪ የዘራሹን ያሳጭድሻል፣ ከኔ ጋር ይቅርብሽ እያላ ነበር። ምንድነው የምትለው? ምንድነው? እኔ እኮ ነኝ ሰው ያረኩ ምንድነው እንዴ እያለች እየጠየቀችው ነበረ። ከአንተ ጋር መጨቃጨቅና መጣላት ማውራት ሁሉ ነው ያስጠላኝ የቀፈፈኝ እያለችው ነበረ። ታውቂያለሽ እኔ በጣም ብዙ ጥሪ ያለው ሞክር ያለው ይህን ነገር ለማስተካከል በቃ ብዙ ነገር አድርግ ያለው የቻልኩትን ነገር አድርግ ያለው አንቺ ግን አላውቅም ይሄ ገባሽ አይገባሽ፣ ነገር ግን ይኸውልሽ ያ እብድ ማክስ የሚባል ሰውዬ ከአይምሮሽ ከወጣ በኋላ ትጸጸችበታለሽ፣ በጣም ታዝኝበታለሽ። በቀላሉ መፍታት ግን የማይሳካ ነገር ነው እወቂው ብላ ዞር አለ። ግራ እየገባን ነው እንዴት አድርጋ በቀላሉ እንደምትፈታው ከጠበቃዋ ጋር እየተነጋገረች ነው። ወዲያው ነበር ኤርኔስቶ ኤድዋርዶ ሊያናግረው የመጣው። ኤድዋርዶ በፍጥነት ፕሮጀክቶቹን ውጤቶቹን ማየት ፈልጋለሁ ይለዋል። እሺ እሰጥሃለሁ ተረጋጋ እያለው ነበረ። በፍጥነት ማየት ፈልጋለሁ ይለዋል። ምንድነው ያስቸኮለ ብሎ ጠየቀው። ይኸውልህ እህት ቫኔ በመጨረሻም በቃ እኔ ልትፈታኝ ነው ወስናለች፣ ቆርጣለች። ነገሮች ያበቁ ይመስላሉ፣ ነገር ግን እኔ ተስፋ አልቆርጥም። አሁንም ቢሆን እድል እንዳለኝ ይሰማኛል እና ሞክራለሁ። እሷ የምትፈልገው እኔ ቶሎ ፕሮጀክቶችን እንድሰራ እንዲሳካልኝ ነው የምትፈልገው። ይሄ ካልሆነ ነው በቃ ከኔ እያራቀች ያለችው። ወንድነቴን አሳያታለሁ በላውን ፕሮጀክቶቹን ስጠኝ እኔ ላጠናቅ እያለው ነበረ። አሪፍ ነው ግን እኔ በቀላሉ ታስተካክለዋለህ ብዬ አላስብም። ማለት ይህን ስላረከ ብቻ ፕሮጀክቶቹን ስለሰራ ብቻ ከእሷ ጋር እርቅ ታወርዳለህ ማለት ይህን ያህል ብዙ ተስፋ እንዳታረግ ይለዋል። ለሱ ችግር የለም እህትንን ያሳምናታለሁ። ኤድዋርዶ በአሁኑ ከባድ የቤት ስራ ይጠብቀኛል ይለዋል። በሌላ በኩል ኢሳቤላ ጓደኛ ቫኔሳ እስክትመጣ እየጠበቀቻን ነበረ። በመጨረሻ መጣች። ወይ ፈጣሪ ጓደኛ እንዴት ነሽ? ዛሬ ቀኔ ተበጥብጠው ነው ያለው ትላታለች። ምን ተፈጠረ? እኔስ ብትይ እያለቻን ነበረ። ከኤርኔስቶ ጋር ተገናኘ ቆጧት በቃ ሁል ጊዜ ይጨቀጭቀኛል እንዴ እኔ እሱ ነገር አሁንስ በጣም ነው ያስጠላኝ እያለቻን ነበረ። ታዲያ ምን ልታረግ ያሰብሽ ትላታለች። እኔ እንጃ አላቅም በቃ እሱን ምፈታበት መንገድ የሆነ አጭር መንገድ ቢገኝ ታሪፍ ነው መሰለች ጓደኛዬ ብላ ታማክራታለች። እኔም በእናትሽ ቀኔ ተረብሿል እያለች ተናገረች። ቫኔ ደግሞ ለምን ብላ ጠይቃታለች። ምን ቅድም ሶፊያና ያቺ ማትረባ ጓደኛዋ ብላንካ አብሮ እዛ የመጡ መሰለሽ? እኔማ በጣም ነው ግራ የገባኝ እንዴት ብላንኪታ እስካሁን ድረስ የእሷ ጓደኛ ሆና እኔ ሳላቀረውኝ በጣም ያሳፍራል። ብቻ ትባረራታለች ከዚህ ከስራ። እሷ ነበረች ለካ እስካሁን ድረስ ሚስጥር ስታሾልክ የነበረው ትላታለች። ብላንኪታና ሶፊያ ቤት መጡ። አሁን ብላንኪታ ጨንቋታል። በቃ ከስራ መባረር ነው እያለች ነው። ሶፊያ ደግሞ ብላንካ ትጨነቅ እኔ ለአሌያንድሮ ነግረዋለሁ የሆነ ቦታ ትገቢያለች ችግር የለም ትላታለች። ኧረ ችግር የለም እኔ በዚህ ምክንያት ደግሞ እንድትጨናነቅ ያልፈልግም ሶፊያ አንቺ እኮ ብዙ ሀሳብ አለብሽ እያለች አልነበረም። ነገር ግን ጓደኛዋ ታባብላታለች። ቫኔ ደግሞ እንዴት አድርጋ ኤርኔስቶን እንደምትፈታው ከኢሳቤላ ጋር እየተማከረች ነው። አንቺ ግን ማለት ከማክስ ጋር ማለት ለትልቅ ነገር የሚያበቃ ነገር አላችሁ እንዴ? ኤርኒያል ኤርኔስቶን የሚያስረሳ ነገር ባልሽን የሚያስረሳ ነገር ማክስ ምን አድርጎልሽ ነው ብላ እየጠየቀቻት ነበረ። ቫኔሳ ለማሸት እየሞከረች ነው። ኢሳቤላ አውቃለሁ እያለች ነው። እኔ ጓደኛሽ ነኝ እኔን መሸወድ አይጠበቅብሽም ብላ እየጠየቀቻት ነበረ። ኤድዋርዶ እናቱ ሉሲያን እያገኛን ነበረ። እህት የታለች ቫኔ ታለች ብላ ጠየቀችው። አላውቅም እማዬ አላውቅም ብቻ እኔ የተሰጠኝን የቤት ስራ እየሰራሁኝ ነው ይሄ አንዴ ከኔ የሚጠበቀው በማለት እየመለሰላን ነበር። አይ ላገኛት ፈልጋለሁ ላናግራ ፈልጋለሁ እንዴት ስራ ቦታ አልመጣችም አለችው። ምናልባት ከኤርኔስቶ ጋር ችግሩ ስላለች እሱን ለማስተካከል እየሞከረች ነው እማዬ እኔ ከጠበቅኩት ከገመትኩት በላይ ነው። በጣም ቀፋፊ ነገር ውስጥ ነው ያለችው። እኔ እንጃ አላውቅም። ኤርኔስቶ ፕሮጀክቱን ለማፋጠን ይፈልጋል ምናልባት ከእሷ ጋር ያለውን ነገር ለማስተካከል። ነገር ግን ቫኔሳ አንድ ጊዜ ወስናለች እሱ ልተው ብሎ ነገራት። እህት ምን እያሰበች ነው ያለችው? ልጅቷ ጭንቅላቷ ውስጥ ምንድን ነው የሞላው ትላለች። አላውቅም እማዬ ነገር ግን እኔ እንጃ እኔ ኤርኔስቶን ቢሆን ነገሮችን ለማስተካከል እየጣረ ነው። መሀላቸው ገብቼ ለማበጣበጥ አልሞክርኩም። በቃ እኔ እንግዲህ አንቺ ያልሽኝን ነገር ሰምቻለሁ ደግሞ ሰምቼ እሺ ብዬ ተቀብያለሁ። ከሶፊያ ርቅ ያለው በይ ከአሌያንድሮ ጋር መጣላት አቆሚያለሁ አላት። ጎበዝ ልጅ። እኔ እኮ አንዳንድ ጊዜ ምን እንደማስብ ታውቃለህ? ምን አለበት አሌያንድሮና እህትህ ልክ እንዳንተ ብልጥ ቢሆኑ ስራቸው ላይ ጎበዝ ቢሆኑ ብላ እያደነቀችው ነበረ። እማዬ ምን እንደሚከፋ ታውቂያለሽ? ቫኔ ያው ኤርኔስቶን የምትተው ለማክስ ብላ ነው። ከማክስ ጋር የሆነ ነገር ሳይጀምሩ አይቀሩ። ይሄ እንኳን የተረጋገጠ ነገር ነው አላት። በምን አወቅ በምን አረጋገጥክ አለችው። ባለፈው ለታ እና ኢሳቤላ ሆቴል ጋር መጥተው ነበር ሁለቱም ተያይዘው ሲወጡ አየኋቸውና የተመለከትኩት ነገር የበለጠ ጥርጣሬን እያረጋገጠልኝ ነበረ ይላታል። እኔ አናግራታለሁ እኛ በአሁን ሳለ ቤተሰባችን ከጋዜጠኞች ምንም አይነት ትኩረት አይፈልግም። በቃ ህይወታችን በሰላም እንድንኖር የምፈልገው በማለት
እየነገረችው ነበረ። ከዛም እሱ የኢሳቤላ እናት ድርጅታቸው መታ አክሲዮን ለመግዛት እንደምትፈልግ ሐሳብ እያቀረበላን ነበረ። ቫኔሳ ተጨናንቃለች። ወደ ቢሮ እየመጣች ነው። አሊያንድሮ መጣ። ቫኔ ችግር አለ እንዴ እያለን ነበረ። ደግሞ ምን ልትለኝ ነው? ምን ስራ ልትሰጠኝ ነው? በእናትህ ልጨቀጨቀኝ ከሆነ ተወኝ ትሏለች። እንዴ ቫኔ እኔ እኮ ወንድምሽ እኮ ነኝ። ምንም ውስጥ ብትገቢ እኔና አንቺ ምንም ብንከራከር ብንጨቃጨቅ፣ ነገር ግን ወንድምሽ ነኝ። ምንም ቢፈጠር ምንም ልነግሪኝ ትችላለሽ እያለ እየጠየቃን ነበረ። ከዛም በኋላ ሶፊያ እኮ ሰሞኑን እየተፈጠረ ያለውን ነገር ንገረኝ ብሎ ገና ሲጀመር ሶፊያ ስለነገረች እንጂ ጭራሽ አትመጣም ነበር እኮ ማለት ነው። እንዴት ያሳፍራል ትሏለች። አረ ቫኔሳ እንደዛ አይደለም፣ ቢያንስ እንዳግዝሽ ፍቀጅልኝ፣ እስኪ እንዳማክርሽ ፍቀጅልኝ፣ እኔ ታላቅ ወንድምሽ ነኝ ይላታል። እባክህ ሰላም ስጠኝ አሊያንድሮ፣ ሰላም ስጠኝ፣ ለእኔ ኤርኔስቶን ልፈታው ወሰኛለሁ ትላለች። በቃ እንዴ በአንድ ጊዜ እንደዚህ ተስፋ ትቆርጫለሽ እንዴ ብሎ ይጠይቃን ነበር። ምን ማለት ነው? ካልተስማማኝስ? ካልሆነኝስ? እንዴ ደስተኛ ካልሆንኩስ? ብላ እየተከራከረችው ነው። እሱ ሊከራከራት አልፈለገም ነገሩ እንዳይባባስ። ሉሲያ ቫኔሳ ልታናግራት ቢሮዋ መጣች። ምን አስበሽ ነው ትዳርሽን ለማፍረስ እየሞከርሽ ያለሽው ብላ ይጠይቀቻን ነበር። እማዬ በቃ እኔ ደስተኛ አይደለሁም ትላታለች። ቆይ አንቺና ማክስ ፍቅረኛሞች ናችሁ፣ ፍቅር ጀምራችኋል የሚባለው ነገር እውነት ነው አለቻት። እማዬ እንደዚህ የሚባል ነገር የለም ወሬ ነው ትላታለች። ይኸውልሽ የእኛ ቤተሰብ አሁን ወሬ አይፈልግም፣ እሺ ይሄ የጋዜጠኞች ወሬ ሰልችቶናል፣ ከብዙ ነገሮች ጣልፈን ነው እዚህ የደረስነው፣ ስለዚህ ይኸውልሽ ተጠንቀቂ ስትላን ነበር። እንደውም ትዳርሽን አስተካኪ፣ ፍች የሚባል ነገር አይታሰብም፣ አለበዚያ የዘራሹን ነው የምታጭየው እያለቻን ነበረ። በሌላ በኩል ሶፊያ ከኢሳቤላ ጋር ጧት ስላጋጠማን ነገር ከሁጎ ከቤታቸው አስተናጋጅ ጋር እያወራች ነው። እሱ ለረዥም ጊዜ እና ኢሳቤላን ስለሚያውቃቸው አንዳንድ ነገር እያማከራን ነበረ። ቫኔሳ ትዳሯ ጭልምልም ብሎባታል። ውስጡ ከባድ የሆነ ነገር ነው የሚታያት። ነገር ግን ሉሲያ አስተካኪው እያለቻን ነው። ሉሲያ የሚያስፈራት የልጇ አይምሮ ስለ ልቦና ሳይሆን የቤተሰባቸው ስም ነው። ይሄን ነገር አረጋጊው እያለቻን ነው። እነ ኤድዋርዶ ጎን ለጎን የራሳቸውን ገንዘብ እያተረፉ ናቸው። አልቫሮ ያው እንግዲህ ከኮሚሽኑ የምናገኘው ገንዘብ አለ፣ ያን ገንዘብ በቀጥታ የሬቤካ አካውንት ውስጥ አስገባዋል ይሏል። ጥሩ። በነገራችን ላይ ሬቤካ ገንዘቡ የእሷ እንደሆነ ስሜት ተሰምቷት ቶሎ ገንዘቡ እንዳትወጣ በቀን ልታወጣ የምትችለውን ቀነ ገደብ አስቀምጫለሁ ይለዋል። አንበሳ ጎበዝ፣ አሪፍ ነው እያለው ነበረ። ቫኔሳና ሉሲያንም እየተከራከሩ ናቸው። ቫኔሳ ትዳሯ እንዳትፈታ ሉሲያ እየወተወተቻት ነው። ቫኔሳ ደግሞ ቢያረግልኝ ምን አለበት ሁሉ ነገር ከዜሮ በባዶ ብጀምር ትላለች። ይሄ ጊዜ አልፎብሻል፣ አሁን አንቺ ባለ ትዳር ነሽ ብላ ልታሳምናት ብዙ ሉሲያ ትሞክራለች። በሌላ በኩል አሊያንድሮ ስብሰባ ላይ ያለው ድንገት እናቱ መታ ጠራቸው። ከድርጅቱ የተወሰነውን ለኢሳቤላ እናት ለመሸጥ እንዳሰበች ትነግረዋለች። አይሆንም እያላን ነው፣ ገና ነው እያለ ቢያማክራትም እሷ ግን ድርቅ እንዳለች ነው። በሌላ በኩል ማክስ ኢሳቤላና ካረንን አገኛቸው። አብሯቸው እያወራ ነው። ብዙ አመት ከሆቴል ጋር በተያያዘ ብዙ ስራ ሰርቷል። ብዙ አመት ልምድ አለው እና ገና ሲያወራ ካረንና ኢሳቤላ ባነጋገሩ ተማርከው ነበር የሚያዳምጡት። ይሄን እናረጋለን ያን እናረጋለን፣ ቱሪስቶችን እንስባለን እያለ እየተናገረ ነበረ። ይገርማል። ቫኔሳ ባንተ ባተሳብ አይገርመኝም ትላለች። ካረን መጣኝ ብላ ትሄዳለች። ከዛ እንዴት ናት ግን ቫኔሳ ብሎ ጠየቃት። ደህና ናት፣ ሰሞኑን በስራ ቢዚ ነበረች አለችው። እዚህ እንዳለው ንገሪያት፣ ምንም ነገር ካስፈለገ እንደማግዛን ንገሪያት ብሎ መልእክት እየላከ ነበረ። አሊያንድሮ ከእናቱ ጋር እየተጨቃጨቀ ነው ያለው። ሉሲያ አንድ ጊዜ አምናበታለች ድርጅቱን የተወሰነ ፐርሰንት አክሲዮን መሸጡ። ነገር ግን አሊያንድሮ አልዋጠል ብሎታል። ሊያሳምናት ብዙ ታገለ፣ አልሳካለትም። ሶፊያ በሌላ በኩል በራሷ ተምራ የራሷን ስራ ለማግኘት ጥረት እያደረገች ነው። የተወሰነ ትምህርት ስልጠና ነገር ጀምራለች። ማታ አሊያንድሮ ሲመጣ እያጠናች አገኛት። ሰላም እያለችው ነበረ። አብረው ተያይዘው ይወጣሉ። ከዛ አንዳንድ ስራዎችን በተመለከተ መስራት እንደምትፈልግና ልምድ እንዳላት እየነገረችው ነበረ። እየተሳሳቁ አብረው እያወሩ ድንገት ቫኔሳ እየመጣች ነው። በሌላ በኩል ሬቤካ አሁን የሀብታም የልብ ስሜት ተሰምቷታል። አካውንት ውስጥ በርከት ያለ ዶላር አለ። በየቀኑ በየጊዜው እየመጣ አልቫሮ የሚያስገባላት። አሁን ቤት ውስጥ ሰራተኛ ቀጠረች። አልጋዋ ላይ ዘና ብላ ተቀምጣ ሰራተኛዋን እያመነጨቀቻት ነበረ። አልቫሮ መጣ፣ እየሳማት ችግር አለው እያላን ነበረ። ምን ባክች እያደረቀችኝ እኮ ትላለች። ዛሬ ቀንሽ ጥሩ አልነበረም መሰለኝ እያላት እሱ ራቅ ብሎ እየተቀመጠ ነበረ። ኤድዋርዶ ማታ ላይ የኢሳቤላን እናት ሊያናግራት ሄደ። በመጨረሻ ሀሳቡን ለሉሲያ ነግረዋት፣ ነገር ግን ሉሲያ እንዳመነችበትና በቀጥታ ለአሊያንድሮ እየነገረችው አሊያንድሮ እንዳላመነበት ምላሽ እንዳገኘች ትነግረዋለች። ኤድዋርዶ ደግሞ ይሳካል አታስቢ እያላን ነው። ማክስ አሁን ስራውን እየሰራ ነው ያለው። ነገር ግን ቫኔሳ በፍቅሩ ቅልጥ ብላለች። ማታ ቤቷ መታ ሰላም የለም እያለቀሰች ነው። ከሱ ጋር ለመጀመሪያ ጊዜ ስትተዋወቅ እጇን ዘርግታ ሰላም ቫኔሳ እባላለሁ ብላ የተዋወቀችበትን ቀን እያስታወሰች ነበረ። እንደዚህ በፍቅሩ ስትብሰለሰል አመሸች። ማልቀሷን ትቀጥላለች። ኤድዋርዶ ኢሳቤላን እያናገራን ነው። እንዴት አሪፍ ሀሳብ ለእናቷ እንዳመጣላትና እናቷም እንደተስማማች፣ በመጨረሻም የተወሰኑን የድርጅታቸውን አክሲዮን ድርሻ ለመሸጥ እሱ እንደተስማማ
ሉሲያም እንደተስማማች ነገራት። ኢሳቤላ ገረማት። ኤድዋርዶን በጣም እያደነቀችው ነበረ። ኤድዋርዶ በእነ ኢሳቤላ ቤት ውስጥ ተወዳጅነትን ያተረፈ የካረን ፍቅረኛ ነው። ቫኔሳና ኤርኔስቶ በጠዋትም ጭቅጭቃቸው ማታ ካቆሙበት ቀጥሏል። ማታም ንትርኩ ጭቅጭቁ እንደቀጠለ ነበረ። ጠዋትም እንደዚሁ ነው። ጠዋት ደግሞ ሲመጣ በሩን በርግዶ እንደገባ ውጣ ከቤቴ ብላ እየተቆጣችው፣ ነገር ግን እሱ አልወጣ ቤቴ ነው ሲላ ነበር። የምን ቤት አስወጥቼ እኮ ነበር እኮ እንዳመጣ ብዬ ነበረ። የፈለክበት መሆን ትችላለህ፣ እዚህ ግን እንዳመጣ ትለዋለች። ይሄ የኔ ቤት ነው። እሺ ስሚ፣ ማወራው ነገር ቀላል ነው። በፈለኩበት ሰዓት እመጣለሁ። የራሴ ንብረት አለኝ ሲላ ነበረ። እዚህ ደረጃ የደረስከው እኮ በኔ እኮ ምክንያት እኮ ነው። የምትነዳው መኪና፣ የምትለብሰው ልብስ፣ የምታድርበት ቤት እንዳለ ሁሉ ነገር የኔ ነው፣ ከኔ የመጣ ነው ስትለው ነበረ። እንደዚህ የሚባል ነገር የለም። እሺ እስካሁን ድረስ ድርጅቱን ለማሳደግ ብዙ ለፍቻለሁ። ይሄ ድርጅት የኔ ላብ አለበት። በላቤ በጉልበቴ ነው እዚህ ድርጅት እንዲደርስ እኔ ያገዝኩት ያደረስኩት። በቀላሉ እኔ ለማስወገድ አትችይም እያላት የሆነ ወረቀት ይዞ ነበር ጠረጴዛ ላይ ወረወረ። ምንድነው ትላለች። እኔ ለመፍታት ትፈልጊያለሽ አይደለ? ይሄው ቅድመ ሁኔታ እዚህ ላይ ፈርሚና በቀላሉ ትገላገኛለሽ ሲላ ነበር። ምን ነው የምትፈልገው ከኔ? ምን ላድርግህ ስትለው ነበረ። ስሚ ከድርጅት ውስጥ 9% አክሲዮን ድርሻ ፈልጋለሁ። ይሄ ያበቃም ይላታል። ምን ፈለክ ትለዋለች። ገና ለገና በዚህ ያልተስማማውን ብላ ስትጮህ ነበረ። $5 ሚሊዮን ፈልጋለሁ ለሞራል ካሳ። አዎ እንደዚህ ተጫውተሽብኝማ በጭራሽ ከህይወትሽ አታስወጭኝም እያላን ነበረ። እሷ ግን ተናዳ እያየችው ነበረ። ቫኔሳ ሰላማታለች፣ እየተረበሸች ነው። በሌላ በኩል ብላንካ በጠዋት ወደ ሆቴሉ መታለች የዕለት ስራዋን ለመስራት። ነገር ግን እስካሁን ድረስ ኢሳቤላ አረሳችላትም። ትላንትና የተፈጠረውን ነገር መቼም አትረሳም። ባለፈው ለታ የሶፊያ አባት እሱ የሚሰራበት ሬስቶራንት ውስጥ ብጥብጥ እንዲፈጠር አድርጋ የሁሉ ነገር ሴራ እንዳቀነባበረች ማን ለሶፊያ ሹክ እንዳላት እንቆቅልሽ ሆኖባት ነበረ። ነገር ግን አሁን ነገሩ ግልጽ ሆኖላታል። አሁን ብላንካ በጠዋት መታ እያለቀሰች እባክሽ ብላ እየለመነቻት ነበረ። ነገር ግን ኢሳቤላ ዳግመኛ እንዳላሽ ብላ እየጮችባን ነው። ብላንኪታ እያለቀሰች ከስራ መባረሯ ግልጽ ሆኖላታል። ትታት ትሄዳለች። ቫኔሳ ኤርኔስቶ እሷን ለመፍታት ብሎ ያቀረበው ሀሳብ በጣም ከባድና ብዙ ነው ይህን ታውቃለች። ስለዚህ የኤርኔስቶን ሀሳብ ወስዳ ለጠበቃዋ ልታሳየው ነው። በቀላሉ ለባሏ ምንም አይነት ገንዘብ ማካካሻም ሳሰጠው በቀላሉ ተፋታ አሽቀንጥራ ከቤተሰቧ ልታስወጣው ስትሞክር፣ ነገር ግን ኤርኔስቶ የድርጅታቸውን ከባባድ እንከኖች ሚስጥሮች ያውቃል። እንደገና እዚህ ጋር ለማካካሻ ብሎ የጠየቃትም ገንዘብ በጭራሽ ወገብ ሰባሪ የማይታሰብ ነው። እናቷ ሉሲያን ብትሆን ቫኔሳ ከኤርኔስቶ ጋር መፋታት የሚለውን ሀሳብ አልወደደችላትም። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ይህ ድራማ ሁለት ልብ ነው። ውድ ተመልካቾች ሁለት ልብ ድራማ ከዚህ በኋላ እንደተለመደው በቅመም ስቶሪ የዩቲዩብ ቻናል ይለቀቃል። በዚህ በተመሳሳይ አቀራረብ አስደናቂውን የፍቅር ድራማ የሆነውን ሁለት ልብ ማየት የምትፈልጉ ሰዎች በቅመም ስቶሪ ዩቲዩብ ቻናል ስለሚለቀቅ ሁሌም ወደዚህ ቻናል ጎራ እንድትሉ በትህትና የምጠይቅ ይሆናል። ቅመም ስቶሪ ከሁለት ልብ ድራማ በተጨማሪ የወፍ ጎጆም ድራማም ወደ እናንተ ያርሳል። ክብሯን ተመልካቾች እሱንም ድራማ እንድትከታተሉ እጠይቃለሁ። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ እመኛለሁ።